قضاء صلاة ያለበት ተራዊህ መስገድ እንዴት ይችላል ወይም ደግሞ ይቻላል ወይ ይላል። በስልክ ያለ ውዱእ ቁርአን መቅራት ይቻላል ወይ? እንግዲህ ያው አመቺ ሁኔታዎች ስላሉ በስልክ ማለት ነው። የኔ ጥያቄ ሱና ሶላቶች ለምሳሌ ሶላት ዱሃ፣ ሶላት ሌይል የመሳሰሉ ሶላቶች አራት ረክዓ አድርጎ መስገድ ይቻላል ወይ? የእርድ እንስሳ ማለትም ከብትም ይሁን በግ ሲታረዱ በአጋጣሚ ደማቸው ይረጫል። ለማጠበቅ የሆነ ውሃ እስከሚያገኝ ሰላት ቢደርስበት መስገድ ይችላል ወይ? ያው ደሙ ነጃሳ ነው ሲሉ ሰምቼ ነው ይላል። የወሊድ መከላከያ የምትጠቀም ሴት ሀይድ በምታይ ጊዜ በፊት ሲፈሳት ከነበረው በተጨማሪ ከ7 ቀን በላይ ለምሳሌ ቢሆን ለሰላትና ለጾም እንዴት ይታያል? ምንድነው የምታደርገው? ተራዊህ ሰላት ቤቴ ሰግድኩ ያለ መሃል ላይ ስንት እንደሰገድኩ ተሳስቼ ነበረ። እንዲህ ነገር ሲያጋጥም ምንድነው ማድረግ ያለብኝ? አባቴ ስኳር ታማሚ ነው፣ መድኃኒት ይጠቀማል፣ ለመጾም አቅም የለውም፣ እንዴት ነው የሚያደርገው የሚል ጥያቄ። HIV እና ጨጎራ ያለበት ሰው መጾም ይፈቀድለታል ወይ? ልጄ 6 ዓመቱ ነው። ጎረቤታችን ደግሞ ክርስቲያን አለና እዛ ቤት ስጋ ልብላ ወይ ብሎ ሲለኝ ብላ አልኩት። ይሄ ከሸሪዓችን አንፃር እንዴት ይታያል ይላል። ሙስሊም ወንድሜ ወደ አኺራ ሲሄድ ልጆችን ትቶ ነበረና ከእሱም ከተው ገንዘብ እንዲሁም ደግሞ እኔ ከሰባሰብኩላቸው የተወሰነ ገንዘብ አለ ለልጆቹ የሚሆን። አሁን ያ ገንዘብ አመት ሞላው። ከዚህ ገንዘብ ላይ ዘካ ማውጣት ግዴታ ይሆናል ወይ ይላል። الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه لتكبراتشو وسنة تلفزيون يتيكو برنامج تكتاتيوቻችን ነው። ተይኮ ፕሮግራማችን ላይ የተለመደው አሁን ጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን። እንዴት ናችሁ? አልሐምዱሊላህ። ያው ኢንሻአላህ የረመዳን ጥያቄዎች ገና ከመግባቱ በፊት የመጡ ነው። በቅድሚያ የምንሰጠው እሱን ይሆናል ኢንሻአላህ። ከመግባቱ ጋር ተያይዞ እየገባ ስለሆነ በ0906 መጨረሻው 69 የተላከልን ሰላም አለይኩም እንዴት ናችሁ? ረመዳን ከሪም ቀዳ ሰላት ያለበት ተራዊህ መስገድ እንዴት ይችላል ወይም ደግሞ ይቻላል ወይ ይላል። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي أسأل الله سبحانه وتعالى أن يوفقنا لما يحبه ويرضاه وأن يلهمنا الصواب في أقوالنا وأفعالنا إنه على كل شيء قدير. ያው በመጀመሪያ ፈርድና ሱና ደረጃቸው በጣም ትልቅ ልዩነት ነው ያለው። በሁለቱ መሃል ሰፊ ልዩነት አለ። الفرض مقدم على النفل فرض كسنة ይቀድማል። ለምንድነው ሲባል فرض أمر الله تعالى به أمرا مؤكدا الله تعالى በጥብቅ ያዘዘው ነገር ነው ፈርድ የሚባለው ነገር። وتوعد تاركه بالعقاب ያልሰራውን ሰው ቀጣዋለው ያለበት ነገር ነው ፈርድ።
وأما النفل نفل السنة من لو نقر فلا يترتب على تركه عقاب عند سوبيته قطعة اللبثة نعم وإن فعله فيه ثواب كسره أجر له ما في فعله ثواب وليس في تركه عقاب يبال በመስራቱ አጅር የሚያስገኝበት እንዲሁም ደግሞ የሚያገኝበት በመተው ደግሞ ማይቀጣበት ነገር ማለት ነው። ፈርድ ግን በመስራቱ አጅር ያገኛል፣ በመተው ይቀጣል። ሁለቱን ስናነጻጽር ከፈርድ የትኛው ይቀድማል፣ ከፈርድና ከሱና የትኛው ይቀድማል ሲባል ፈርድ ነው የሚቀድመው፣ ምንም ጥርጥር የለው። طيب አንድ ሰው 5 ወቅት ሶላቶች ተዘናግቶ ያሳለፋቸው በገፍላ በመናምን በስንፍና ያለፉት ሶላቶች አሉበት። እነዚህ ሶላቶች ግዴታ ሶላቶች የዚህ ነገር ليس لها كفارة إلا القضاء إلا الصلاة إلى مكة لهم هين مارغنا مسجد نوم يتبقى كسويه. رسول الله صلى الله عليه وسلم بلوال من نام عن صلاة أو نسيها فليصليها إذا ذكرها فإنه لا كفارة لها إلا ذلك. الصلاة تنيت ያለፈ ሰው ወይም ረስቶ ያሳለፈ ሰው ሲያስታውስ ይስገድ። የተኛው ሲነቃ የሶላት ወቅት ወጥቶ ቢሆን እንኳን ይስገድ ያንን ሶላት። ከዚህ ውጪ ላ ከፋራ የለበትም ብለዋል ዑለማዎች ይላሉ። በእንቅልፍና በእርሳና ያለፈ ሶላት እንኳን ቀዷ የሚወጣ ከሆነ ፈቢል አውላ ሆን ብሎ የተወው ሶላት ቀዷ አለበት። ይሄ ዑለማው እስላም የገጠሙበት ነገር ነው። حتى تاريخ الصلاة يقتل سيبال إن لم يقضي نيبال بقى إذا باشر بالقضاء ولا الصلاة كجبانة مسجد كجمرة أي قطع لمن توبتها ما توبته ما سايا مسجد. ስለዚህ ይሄ ሶላት ፈርዱ ይሄን ሶላት ይያለበት ሰው ሌላ እሱ በግዴታ ያልታዘዘበትን ነገር ፈርዱ የጨረሱ ሰዎች የሚሰሩትን ስራ እኔ ካልሰራው የሚል ሰው ትክክለኛ ከይል አይደለም። ፈርዱ ቀዷእ ያለበት ሰው فليشتغل بقضاء الصلوات الفائتة يألفوا الصلاة قضاء وموضات مشغولهم سنة يتو يعني سنة صلاة من لو كفرض بهوالا ميكتل نونجي فرض ميتكايد الله الله سبحانه وتعالى بحديث قدسي لي من إلال وما تقرب إلي عبدي بشيء أحب إلي مما افترضت عليه باري أني زند بتودد النجر مقرب كفلجة مقربه بفرض ريال وما تقرب إلي عبدي بشيء باري بعندش نجر ودني يقرب من هنا أحب إلي أني قابت أما تودد أبوهن يقرب مما افترضت عليه من شيء افترضت عليه يعني قديتك على ركوبة النجر ليلة بهنا بتشعله كسو بتشعله كسو ليلة بهنا ولا يقرب أي شيء. الله تعالى زند تودج هنا مقربيا يمجمر مقربيا من نصيبه الفرض. ولا يزال عبدي يتقرب إلي بالنوافل حتى أحبه. كذا فرض صرت وجرسه النوافل وجن بمسرات دمو ودني كمقرب أي وجدم عليه اسكم مود درس فإذا أحببته كنت سمعه الذي أسمع به إلى آخر الحديث. ስለዚህ ይሄ ፈርድ የሚባለው ነገር ከሁሉም ቅድሚያ የሚሰጠው ከሱና ቅድሚያ የሚሰጠው እንደሆነ መጀመሪያ ቀልባችንን ውስጥ እናስቀምጠው፣ ልባችን ውስጥ እናስቀምጠው። ብዙ ሰዎች ስለሚጠይቁ ነው ምን ችግር አለ ቀዳው ሌላ ጊዜ ያወጣለሁ ይላል፣ ወይ ደግሞ ምን ችግር አለ አሁን ከጀማዓው ጋር እንዳልሳነፍ ተራዊህ ቢሰግድስ ምንድነው ይሄ? እኛ ኳስ ቲፎዞ አይደለም የሚወጣ ነው የሆነ ሰው ስለወጣ አብረን የምንወጣበት انما ሁሉም የአኺራውን ነገር ላይ ሳምር ነው አይደል? ወደ መስጂድ የሚሄደው ከረመዳን ለሊትም ቢሆን አፍጥሮ ድካም አለ ነፍስያ ቁጭ ብትል ደስ ይላታል። ካፈጠረች በኋላ እንኳን ሻይ ቡና እያለች ምናምን ብትቀመጥ ደስ ይላታል። ግን ወጥቶ ወደ መስጂድ የሚሄደው ምን ፍለጋ ነው? ይሁልኝ ነው ስሙልኝ ነው ወይስ ግርግሩን ወዶት ነው? እንትና ስለሄዱ አብረን እንሄድ ነው ወይስ ثواب ፍለጋ ነው? إن كان يريد الثواب أجر يفلك هنا فليقف تنشكم يبلنا ما هو العمل الذي أثاب عليه يبل
አሁን ብሰራው እኔ አጅር ማገኝበት ስራ የትኛው ነው ይበል። አላህ ግዴታ ያደረገብኝ ነገር በመፈጸም ነው ወይስ ግዴታዬን ትቼ ግዴታ ያልሆነውን ነገር በመስራት ነው? ላሸክ ዓቂል ሰው ያውቃል። ሕክሙ ሸርዑም ግልጽ ነው። ግዴታ በመስራት ነው። እንግዲያውስ እኔ ፈርድ እሰራለሁ፣ ግን እነሱ እኮ ተራዊሕ ይሰግዱ ነው። አንዳንዱ ተራዊሕ አመለጠኝ ብሎ ይቆጫል፣ ፈርድ እያለበት ማለት ነው። ያ አኺ ፈርድ አመልጦ የለ እንዴ? ፈርዱ ይበሳል እኮ። እሱን ተወጣና ፈርዱን ከተወጣህ በኋላ ከዛ በኋላ ወደ ነፍሉ ትመጣለህ። መን ሸገለሁ ነፍሉ ዐኒል ፈርድ ፈሁወ መግሩር። በነፍል ተወጥሮ ፈርድ ያመለጠው ሰው ሸይጣን የተጫወተበት ሰው ነው። ስለዚህ የሰውን ወሬ ተው፣ የሰውን ግርግር ምናምን ተውና ይሄ የግርግር የጋጋታ ስራ ሳይሆን ነገ ቀብር ውስጥ ብቻህን በሆንክበት ሰዓት እንዲያበራልህ የምትፈልገው ስራ ነው። አኒስ የሚሆንልህ ስራ ነው። ብቻህን አላሁ አክበር። ሰው ዛሬ እንኳን ቀብር አይደለም ቤተሰቦቹ እንዳሉ ልጭ ብሎ ሄደው ቤት ውስጥ ሰፊ ቤት ውስጥ ብቻውን ቤት ውስጥ ቢቀር ዛሬ ሰው በኢንተርኔት እየደወልኩ ምንም ይላል አይደል? መብራትም የለም፣ ስልኩን ባትሪ ዘግቷል፣ ውጪ መውጣትም አይችልም። በሩን ዘግተውበት ቢሄዱ ያ የሰፋው ግቢ እና የሰፋው ቤት ይጠብበታል እኮ ሰው ብቻው የሚሰማው ስሜት ማለት ነው። ፈከይፈ ቢልቀብር ከመሬት በታች ያ ሲቆፈር የተዋለው መሬት አፈር ተመልሶ ላይ ተደፍቶበት ሱብሃንአላህ እዛ ውስጥ ገብቶ እዛች ሱንዱቅ መስል ነገር ውስጥ እዛ ውስጥ ኪስ ውስጥ አስገብተውት ከሄዱ በኋላ ያንን ቀብር የሚያበራለት ምን ነው? ይሄ የሚሰራው ጥሩ ስራ ነው። ስለዚህ የሰውን ጋጋታ ግርግሩ ምናምን እርሳና አንተ ስትመጣ ወደ መስጂድም መተህ ስገድ፣ ቤትህም ስገድ፣ ብቻ የፈለክበት ዋናው ነገር ዋጅብህን ተወጣ። ሰው እዛ ጋር ተራዊሕ ይስገድ፣ አንተ እዚህ ቀዷአን ስገድ። ሰው ይለኛል አትበል። ሰው ይለኛል ነገ አይጠቅሙህም ሰዎች። እንደውም ይሄማ ምናምን የሚለው ሰውን ቢሆን አይጎዳህም። እነሱም ብለህ የምትሰራው ስራ ደግሞ ነገ አይጠቅምህም። ሊየኩን አህሙከ መርዳት አላህ ሱብሓነሁ ወተዓላ። ሀምህ ምን ይሁን? የአላህን ውዴታ ማግኘት ይሁን። ስለዚህ ይሄ ጥያቄ በተደጋጋሚ ረመዳን በመጣ ቁጥር በግልም በሱናም ይጠየቃል፣ በተለያዩ መንገዶች ይጠየቃሉ። ያው ዋናው ቀናዓ የውስጥ ቀናዓ እኔ ዋጅብ ያደረገብኝን ነገር መጀመሪያ መስራት አለብኝ የሚለውን ቀናዓ እንወቀው። ሸርዓን ይሄ ግዴታ ስለሆነ ሌላው ነገር ይቀለናል፣ ሌሎች ነገሮች ይቀላሉ። በ0918 የመጣልን ጥያቄ ምንድነው የሚለው? ሰላም አለይኩም፣ በስልክ ያለ ውዱእ ቁርአን መቅራት ይቻላል ወይ? እንግዲህ አመቺ ሁኔታዎች ስላሉ በስልክ ማለት ነው። ያው በስልክ የሚደረገው ቁርአን የመቅራት ሂደት ምንም ችግር የለውም፣ ክልክል አይደለም። ስልካችን የምንሸከመው ጂሃዝ ቁርአን አይደለም። ምንም እንኳን እዚህ ስልክ ውስጥ አፕሊኬሽኖች ቢኖሩ የሙስሐፍ ወይም ደግሞ የቁርአን አፕሊኬሽኖች ወይም መተግበሪያዎች እዚህ ውስጥ ቢኖሩም ስትከፍተው የቁርአንን ገጽ የሚያሳየህ ጽሁፉ የሚያሳየህ ቢሆንም ነገር ግን እነዚህ ኮዶች እንደሆኑ ይታወቃል እንጂ ቁርአኑ እዚህ ውስጥ ተቀምጧል አትልም። ቁርአኑ የሆነ ቦታ ላይ ተቀምጧል እዚህ ውስጥ አይባልም። ልክ እንደ ቦክስ እንደ ሳጥን ወይም ቦርሳ ሆኖ አንድ ቦታ ላይ ቁርአኑ ተቀምጦ እየከፈትከው አይደለም። ኢነማ ያን አፕሊኬሽን ስትከፍተው ሩሙዞቹ ተገጣጥመው 00101 እና እነዚህ ነገሮች በሲስተም በዚህ አፕ ላይ ባለው አቀማመጥ መልኩ ይመጡልሃል። ይሄ እንደዚህ አይነት ነገርን ሙስሐፍ ነው ልንለው አንችልም። ስለዚህ አንተ ያዝከው ስልክህ ነው፣ ምንም እንኳን ፔጁ ላይ የቁርአን ገጽ ቢታይ ማለት ነው። ያለ ውዱእ ሆነ ብትቀራብ ችግር የለውም። ሰዎች ብዙ ጊዜ የሚቸገሩ ከሆነ ላፕቶፕ ላይ ከፍተው ሊቀሩ ይችላሉ። ውዱእ መያዝ ቢከብዳቸው ነፍስ ደግሞ በቃ አንተ ውዱእ የለህም በቃ ተው አትቅራ ምናምን የምትላቸው ከሆነ ነፍሳቸውን ለማለማመድና ለማቅራት የምትጎትታቸውን ነገር ትንሽ ለመሳብና ለመመለስ ጂሃዙንም ቢሆን ስልኩንም ቢሆን ተጠቅሞ ታብ ነገሮች ካሉ ኮምፒውተር ካለ ላፕቶፕ ነገሮች ካሉ እዛ ላይ ከፍቶ ቢቀራ ይቻላል።
ቁርአንን ተሸክሟል አይስ ብለው ማለት ነው። በ0911 መጨረሻው 11 አሁንም የተላከልን ምንድነው የሚለው? ወሰላሙ አለይኩም ሱናዎች ሰላማችሁ ይብዛ። እኔ ጥያቄ ሱና ሶላቶች ለምሳሌ ሶላት ዱሃ፣ ለሶላት ሌይል የመሳሰሉ ሶላቶች አራት ረካ አድርጎ መስገድ ይቻላል ወይ? የቀን ሶላቶች ላይ ፉቃሃዎች ዑለማዎች ይቻላል ብለዋል። ያኒ አራት ማድረግም የሌሊት ሶላቶችን ግን ሐዲሱ ላይ መጣው መትና ስለሆነ ሁለት አርጋችሁ ስገዱ የሚል ስለሆነ ሁለት አርጎ መስገድ ነው የሚፈለገው። ዱሃን 4 ረካዓ በአንድ ላይ ቢሰግድ ይቻላል ወይ? ናም በአንድ ጊዜ ማሰላመት 4 ረካዓ ሊሰግድ ይችላል። ያኒ የቀን ሶላቶችን አያይዞ አጣብቆ ማድረግ ይችላል። የሌሊት ሶላቶችን ለምሳሌ ቂያሙል ሌይል ተሐጁድ በሚሰግድበት ሰዓት ግን ሁለት እያደረገ መስገድ ነው የሚፈለገው። ይሄ ነው ከነብዩ ሐዲስ ምን ረዳው እንደዛ ስለሆነ ሶላቱል ሌይሊ መትና ስላሉ ሁለት እየተደረገ ነው የሚሰገደው ስላሉ ያንን በሁለት ረካዓ ያሰላመተ ማድረጉ ተፈላጊ ይሆናል። ሌላኛው ጥያቄ ምንድነው? የእርድ እንስሳ ማለትም ከብትም ይሁን በግ ሲታረዱ በአጋጣሚ ደማቸው ይረጫል። ለማጠበቅ የሆነ ውሃ እስከሚያገኝ ሰላት ቢደርስበት መስገድ ይችላል ወይ? ያው ደሙ ነጃሳ ነው ሲሉ ሰምቼ ነው ይላል። ናም ያው በቁርአን ላይ አው ደመን መስፉሃ ብሏል አላህ። ይሄ ሲታረድ የሚወጣው ፏ ብሎ የሚወጣው ደም ነጅስ ነው፣ መብላቱም አይቻልም፣ ከነካም ይነጅሳል። ምንም እንኳን ወቀሊሉን ሚን ደሚ ገይሪሂ ከሌላ የሰው የሚሆን የእንስሳ የሚሆን ደም ትንሽ ከሆነ ይቅር የሚባል ቢሆን ይቅር ማይባልበት ደረጃ ግን ከሆነ ግን ብዙ ከተረጫጨ ግን ልብሱን ቀይሮ መስገድ ነው ያለበት። ይሄ ያኒ አውራውን በሚሸፍንበት መልኩ በይነ ሱራ ወርኩባ ለወንድ ልጅ አሁን ብዙ ጊዜ ማረድ ጋር የሚገናኘው ወንድ ልጅ ነውና ከጉልበት እስከ ምርቱ ያለው በሆነ ልብስም ቢሆን ሸፍነው ኢማማ ነገርም ቢሆን ሪዳእ ነገርም ቢሆን ጠቅሎ ሽርጥም ካለ ያችን ጠቅሎ መስገድ ነው እንጂ ከነጃሳ ጋር አይሰገድም። ያው ዑለማዎች ከሰትሩል ዐውራና ከነጃሳ የትኛው ይቀርማል? አንድ ሰው ሙሉ ሰው ልብሱ ነጃሳ ቢሆን እና ዐውረቱ የሚሸፍንበት ሌላ ነገር ባይኖረው ምን ያደርግ የሚሉት ነጅስ ከሆነ ከነተነጀሰው አይሰግድም ነው የሚሉት። ጧሃራ ይቀደማል፣ ከነጃሳ ጧሃራ ይቀደማል እና አይሰግድም ማለት ግን ይተዋል ማለት አይደለም፣ ይሰግዳል ግን ከነለብሱ አይደለም። እና እንዲህ አይነት እንትኖች አሉ ቅድሚያ የሚሰጣቸው ይሄኛው ከዚህ ይብሳል ይሄኛው ከዚህ ይቀድማል የሚለው ለራሳችን ራእይ የተተወ ሳይሆን ሸርዑ ላይ የተቀመጠ ነውና ዞሮ መጽዳት ያለበትን የሚችለውን ሁላ ማድረግ አለበት። ይቅር የሚባለው ይታለፋል ትንሽ ሲሆን ሰው አንዳንዴ ሰው ሲጣላም ገላገላለው ገብቶ ሰው የሰው ደም ሊያገኘው ይችላል። አማ من دم نفسه من دم الجرح مثلا يعفى عن كثير የራሱ ቁስል ደም ቢሆን ለራሱ ለሰውየው ብዙም ቢሆን አውፍ ይባላል ይቅር ይባላል። ኢላ አንዳንድ ጊዜ በጣም ያለ ቦታው ከተሰረጫጨ እንጂ እግሩ ላይ የነበረው ቁስል ጭንቅላቱ ላይ ወጣ እጁ ጋር መጣ እንደዚህ ሲሆን ማይታለፉ ነገሮች አሉ። ነገር ግን በሚታለፉበት መልኩ በዚያው በቆሰለበት አቅጣጫ እየፈሰሰ ቢሄድ ደግሞ ይቅር ይባላል። በመውረጃው አቅጣጫ ዝም ብሎ እየፈሰሰ እንኳን ቢሄድና የሌላ እንስሳም ይሁን የሰው ደም በትንሹ ነው አውፍ የሚባለው። ብዙ ከሆነ አጥቦ መስገድ ነው ያለበት። ወዲያውኑ የሚያጥብበት ልብስ ካየለው ዐውረቱ የሚሸፍንበት ነገር ሌላ ነገር ይፈልግ በይነ ሱራ ወርኩባ የሚሸፍንበት ነው ወንድ ልጅ። ሴት ልጅ ደግሞ ሙሉ ሰውነቷን መዳፏና ፊቷን ሲቀር ያለው የምትሸፍንበትን ፈልጋ ያንን ለብሳ መስገድ ወይም ለብሶ መስገድ ነው። ይሄ በተደጋጋሚ የሚጠየቅ ጥያቄ ነው። ምናልባት ደግሞ ያልሰሙ ካሉ በሚል ነው። ምን ደግሞ በ0910 መጨረሻ 09 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም አንድ ጥያቄ ነበረኝ። የወሊድ መከላከያ የምትጠቀም ሴት ሀይድ በምታይ ጊዜ በፊት ሲፈሳት ከነበረው በተጨማሪ ከ7 ቀን በላይ ለምሳሌ ቢሆን ለሰላትና ለጾም እንዴት ይታያል? ምንድነው የምታደርገው?
ይሄ ቀደም ብለን ማወቃቸው ጥሩ ነው ይመስለኛል። أحكام الحيض والنفاس የወሊድ ደምና የወር አበባ ደም ህግጋቶች ሰፋ ያሉ ህጎች አሉ። እያንዳንዷ ሴት ይህን ነገር መማር አለባት። እያንዳንዷ ሴት ለምን ሙተዓሪዳ ነች፣ ለዚህ ነገር ተጋላጭ ነች፣ መማር አለባት። ሁሉንም ነገር ጠይቃለሁ ሲያጋጥመኝ በሚል አይኮንም። መሰረታዊ ነገር መጀመሪያ ማወቅ ግድ ነው። መሰረታዊ የሐይድ ዒልሞች ከሚባሉት ውስጥ አንደኛው ትንሹ ሐይድ ምን ያህል ጊዜ ነው? የወር አበባ ተብሎ ሊቆጠር የሚቻለው ደም ምን አይነት ደም ነው? በወር አበባ ጊዜ ውስጥ የወር አበባ ይሆናል ተብሎ በሚታሰብበት ጊዜ ውስጥ ከ24 ሰዓት ያላነሰ 24 ሰዓት ያክል የፈሰሰ ወይም በዚህ ሙዳ በዚህ ጊዜ ውስጥ ቢደመር የ3 ቀንም የ4 ቀንም ደም ቢሰበሰብ በአንድ ቀን 10 ሰዓት አይታለች፣ 10 ሰዓት ያክል ተነፈሷታል። የሆነ ቀን ደግሞ እንደዚህ ወደ 6 ሰዓት ያክል እንዲህ ተብሎ ቢደመር 24 ሰዓት የደሙ የቆየበት ጊዜ ቢደመር 24 ሰዓት የሚሞላ መሆን አለበት በትንሹ። በተለምዶ በአብዛኛው ሴቶች ላይ የሚታየው ስንት ነው? 6 እና 7 ቀን ነው። ረጅሙ የወር አበባ ጊዜ አላ ኺላፍ في ذلك ሻፊዒያዎች 15 ቀን ይላሉ። ሌሎች ደግሞ ሌላ የሚሉ አሉ። ችግር የለውም። ይሄንን አናነሳውም አሁን በሻፊዒያ በዚህ እንብቃቃና ይሄ 15 ቀን ጊዜ ነው ከተባለ አንዲት ሴት የልምዷን 6 ቀንና 7 ቀን ካየች በኋላ ደሙ ከቀጠለ በቃ እኔ ልምዴ 7 እና 6 ነውና ከአሁን በኋላ ያለው እንደ ወር አበባ አልቆጥሮ ማለት አትችልም። ለምንድን ነው ይሄን ነገር ማድረግ ማትችለው? ምክንያቱም ዓዳዋ ሊቀየር ይችላል። 6 ቀን የነበረው ዓዳ 7፣ 7 የነበረው 8፣ 8 የነበረው 9፣ 10 እስከ 15 ቀን ክልል ውስጥ ሐይድ ሊሆን ያመቻል። ስለዚህ እኔ ወር አበባ ላይ አይደለሁም ብላ በቃ የልምዴ 7 ቀን ነበር ታጨርሳለሁ ደም ይሁን አይኖር አያገባኝም ብላ ታጥባ ወደ ጾም ወደ ሰላት መግባት አትችልም። እስከ 15 ቀን ድረስ ታገሳለች። ሌሎች መዝሐቦች እንደነ ማሊክ እስከ 10 ቀን ድረስ ይሏሉ። 10 ቀን ድረስ አቅሷው ማለት ነው። ሁሉም በተተቡዕና ኢማሙ ሻፊዒ በስቲቅራእ ነው። ያንን ነገር አይተው ጠይቀው አረጋግጠው አጥንተው ነው የደረሱበት። ይሄ ነገር የሰው ባህሪ ላይ የሚታይ ነገር ስለሆነ አልሙሂም 8 ቀን 9 ቀን ደም እስካለ ድረስ አትሰግድም፣ አትጾም፣ ትቆጠባለች። 10 ቀን ቢሆን እንደዛው 11 12 13 14 15 ሙሉ እስኪሞላ ድረስ ከ15 ቀን በኋላ ግን ሐይድ የመሆን እድል የለውም። ለምን? أكثر الحيض 15 يوما ትልቁ ረጅሙ የወር አበባ ጊዜ ቆየ ከተባለ 15 ቀን ነው የሚቆየው። ከዛ በኋላ ያለው ሳምንን በለው ኒፋስ ምንድነው? እስቲሓዳ። ከዛ በኋላ ያለው እስቲሓዳ እንለዋለን። እስቲሓዳ ከሆነ ጧሃራን ማለት ነው። ደም እያለ ደም እያለ ጧሃራ ነው የሚባለው። ያኒ ሴት ልጅ ወይ ሐኢድ ነች ወይ ጧሂር ነው የምትሆነው፣ ወይ ኒፋስ ላይ ነች ወይ ጧሂር ነው የምትሆነው። ከዛ ውጪ ያሉት ከኒፋስና ከወር አበባ ደም ሌላ ያሉት ጊዜያቶች ላይ ደም ብታይም እንኳን ያ የንጽህና ጊዜ ተብሎ ነው የሚወሰደው። ስለዚህ 7 ቀን ሞልቶናል ብለው ታጥበው ወደ ሶላት መግባት ከነደሙ አይቻልም። ይጠብቁ ሴቶች 8 ሊሆን ይችላል። አንዳንድ ሴቶች 10 ቀን ይኖራሉ። በቃ ልምዳቸው እንደዛ የሆነ 10 እና 9 ቀን መሃል ላይ የሚዋዥቅ ይኖራል። አንዳንዶች 14 ቀን ይኖራሉ። ሁሉም የየራሱ ዓዳ አለው፣ የየራሱ ልማድ ይኖራል። ያንን ጠብቆ መሄድ ነው። አለዚያ በሐይድ ላይ ሆነ የምሰግደው ሶላት ሰገድኩኝ ብትል ወንጀል ነው። ጾምኩኝ ብትል ወንጀል ነው። ያነው يحرم عليها الصلاة والصوم ሐይድ ላይ ሆነ ጾም ሶላትም በሷ ላይ እርም ይሆንባታል። ሰግዳለሁ ብትል አጅር አይደለም የምታገኝበት። አንዳንዶች እኔ ለምን ወደ ኋላ ቀራለሁ ይሉት ነገር አላቸው። ረመዳን ተጀምሮ የጾሙ ትንሽ ቀን ሐይድ ይመጣባቸዋል። ከዛ በኋላ እንደምንም የልምዷን ያክል ካፈጠረች በኋላ ደሙ እያለ ቀጥላለሁ ትላለች። ለምን በኋላ እኔ ቀዷ እንዲበዛብኝ አልፈልግም ትላለች። አልታሰበልሽም። ሁለት ድካም ነው የሚሆንብሽ። እዚህ ጋር ከደሙ ጋር ይጾምሽ ስለሆነ ወንጀል አይወጥልሽም። ሁለተኛ የጾም ያላልሽው አልታሰበልሽም፣ ወደፊት ቀዷም አይቀርልሽም ትላለች።
ተወካዮቻችን እየተከታተላችሁ ትገኙ ጠይቆ ፕሮግራማችንን ነው። አሁን የረፍት ሰዓታችን ላይ ደርሰናል። ከፍታ ቆይታ በኋላም ስንገናኝና የቀሩ ጥያቄዎችን አብረን የምንከታተል ይሆናል። ካችሁ አትሂዱ፣ ጠብቁ ኢንሻአላህ። ተመሳሳይ ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። ያው መጪው ረመዳን ስለሆነ ረመዳን ጋር የተገናኙ ጥያቄዎችን ላኩልን ከወዲሁ የተላኩልን እያስተናገድን እንገኛለን። አሁንም በድጋሚ ከኛ ጋር ሁኑ። ረመዳን ከመግባቱ በፊት ነው ጥንቃቄ የሚደረገው። መጠየቅ የሚገባችሁን አሁን ነው የምትጠይቁት። ስለዚህ ኢንሻአላህ ላኩልን። በ0975 መጨረሻው 19 ሰላም አለይኩም ወራህመቱላህ። ሀያት ይባላለሁ። ተራዊህ ሰላት ቤት እየሰገድኩ እያለ መሀል ላይ ስንት እንደሰገድኩ ተሳስቼ ነበረ። እንዲህ ነገር ሲያጋጥም ምንድነው ማድረግ ያለብኝ? ያው በእንደዚህ አይነት ጊዜ በየቂን መገንባት ነው። በየቂን ማለት ባረጋገጡት ላይ መቀጠል ማለት ነው። ለምሳሌ አንድ ሰው 10 ረካዓን የሰገድ ነው ወይስ 12 ነው የሚል ሸክ ቢኖርበት የቂኑ ምን ላይ ነው? 10 ላይ እርግጠኛ ነው 10 ተሰግዷል የሚል፣ ሁለቷ ጭማሪ ላይ ሸክ አለበት። ጨምር ያለው 12ኛ ላይ ለኔ ሰው ተርቲብ አድርጎ ላይ ቀራ ይችላል፣ የቀራውንም ላይ ያቀው ይችላል፣ በሐፈዘው ሊደጋግም ይችላልና ወይም የመጣለትን ሱራ ብቻ እየቀራ ምን እንደቀራም ተዘላይለው ይችላል። ከዚህ አንፃር የሰገደውን ረካዓ ብዛት ላይ ያቅ ይችላል። በእንዲህ አይነት ሁኔታ 10 መስገዱ እርግጠኛ ነው፣ ግን 12ኛ ተጨምሯል ወይስ አልተጨመረም የሚል ሸክ ካለበት ሸኩን ይተውና በየቂኑ ይያዝ። በቃ እኔ ከ10 ብዬ ላስበው ብሎ ይቀጥል። እርግጠኛ ከሆነበት ይጀምር ማለት ነው። ያኔ ሁለቷ ትርፍ ካለችበትም እሱ የሚጎዳው ነገር የለም። እሱ ያው የተራዊህ ሶላት 20 ረካዓ ሶላት ነውና ቁጥሩም ማወቁ አስፈላጊ ነው። ግን ሰው ነውና ይረሳ ይችላል፣ ሰው ሊምታታበት ይችላል። አንዳንድ ሰው አንደኛ ረካዓ ላይ ተሻሁር ሲቀመጥ ታገኘዋለህ፣ ሁለተኛ ረካዓ መስሎት። አንዳንድ ሰው ደግሞ ሁለተኛ ረካዓ ሰግዶ ለሶስተኛ ረካዓ ሲነሳም ታገኘዋለህ። ያው እርሳና የሚባል ነገር መርሳት ይከሰታል፣ መዘንጋት ከሁላችንም ይከሰታል። በዚህ አይነት ሁኔታ ላይ ከየትኛው ጀምረን እንሂድ የሚለው የቂን ካረግንበት ጀምረን እንሂድ። 10 እና 12 ላይ ተጠራጠረ 10 ወይስ 12? አሁን ጭማሪዋ መሽኩኩም ፊሃ 10 ከዚያ ያነሰ እንትን የለም። 8 ነው ምናምን አላለም እሱ 10 ጋር እንደደረሰ ግን እርግጠኛ ነው። 12ኛዋን ከሆነ የሚሸክ ያለበት በቃ አሁን 10ኛ ረካዓ ላይ 10ኛን የሰገድኩት ብሎ ለቀጣዩ ይውላ። ያው መስጂድ ቢሆንና በዚህ የማይክሮፎን የተከፈተባቸው ቢሆን አሁን መስጂድ ላይ ይሄ ብዙ እንትን አይደለም እንደረገም። የመጀመሪያ ለምሳሌ እኛ አካባቢ 2-4 ከተሰገደ በኋላ ኢስቲግፋር የሚባል ነገር የዚክር ይባላል። ከዛ በሁለተኛው 4 ላኢላሃ ኢላላህ ተህሊል ይደረጋል። በሁለተኛው 4 በሶስተኛው 4 አለይከ ረበና ቢሕስን الختام ይታወቃል። በቃ ሁሉም ሰው ያውቀዋል ስንተኛ እንደደረስን። በዛኛው ደግሞ በአራተኛው ደግሞ ኩረማ ይባላል፣ እሱ ደግሞ ይባላል። ከዛ በኋላ ሁዝ ቤዲ እያለ ነው የሚያልቀው። በተለያዩ አካባቢዎች ደግሞ የተለያየ ነገር አለው። ስለዚህ ወይ እንግዲህ ወይ ትኩረት አድርጉ ማለት ነው። አሁን ካላችሁ ደግሞ በመስጂድ እየተሰማ ከሆነ የሚሰገድ አሁን 12 ላይ ደርሰዋል 16 ላይ ይባላል። የሆነ ምልክት ነገር ማስቀመጥ እንደዚህ መሳሳት እንዳይፈጠር ጥሩ ነው ወይ ይቻላል። አንዳንድ ጊዜ ያው ሱብሃ ነገርም አዳድ ነገርም 2 ረካዓ በሰገደ ቁጥር እየነካው ኢማም ሲሰግድ እየነካ ምን ያህል 2 ረካዓዎች እንደሰገደም ሊያቀበት ይችላል። ሌሎችም ያው አሁን ጧፍ ላይ የምናስተውለው ነገር አለ። ሰዎች 7 ፍሬ ያላት ሱብሃ የምትመስል ነገር እሷን ይገዙና ይገባሉ። አንድ ጧፍ ካደረጉ በኋላ አንዷን ይስባሉ፣ ጣታቸው ላይ እንደዚህ ያደርጓታል። ሁለተኛ ጧፍ ሲያደርጉ ሁለተኛውን ይስቧታል።
እንደኔ ይምታታል ጀማዓ ዝም ብለው ይምታቱና አንዱ ጨርሰናል አንዱ አንድ ቀርቶናል እንደዚህ ይባባላሉ ጨርሰናል ያለው ይወጣል ቀርቶናል ያለው ይቀጥላል እኩል ጀምሮ ማለት ነው ያው አላ ኺላፍ እንዴ ተሸክም የሚያደርግብን ነገር ሲመጣ የሚያግዘን ነገር ማድረግ እንችላለን አጋዥ ነገሮችን መጠቀም ክልክል አይደለም ባይሆን ቅድም ከተነሳው ጋር የመስጂድ እየሰማን የሚለው አንዳንድ ሰዎች እንዳይምታታባቸው ተከትለው ቤታቸው ውስጥ ሆኖ የመስጂዱን ሶላት እንዳይከተሉ ይሄ ጥንቃቄ ያስፈልጋል ምናልባት ቤታቸው ከመስጂዱ በኋላ በኩል ቢሆን በታች በኩል ቢሆን በቅብላው ታች ማለት ነው ተቃራኒ ሶፎች ተያይዘው መጥተው የሱን በሩን ክፍት አድርጎ በር ድረስ ሰው መጥቶ እሱ ቤት ውስጥ ሆኖ ቢከተል አንዳንድ ቤቶች እንደዚህ ይኖራሉ መስጂድና ከዛ ሻሪዓ ይኖራል مثلا መንገድ ነገር ይኖራል ይሞላል እሱ የሱ ቤት ከመስጂዱ ፊት ለፊት ይሆናል እንደዚህ እና እንዲሁ በዚሁ መስመር ተያይዞ ቀጥሎለት በሩ ድረስ መጥቶ የሚሰግድ ሰው ቢያገኝ እሱ ቤት ውስጥ ሆኖ ይሄንን ሰው እየተከተለ ቢሰግድ ምንም ችግር የለም ይቻላል ራቢጥ ይኖራል ከዚያ ውጭ ግን ቤቱን ዘግቶ የመስጂዱ ሶላት ይሰማኛል ብለው ኢማሙን እየተከተለ መስገድ አይቻልም በነገራችን ላይ አሁን አንዳንድ መስጂዱል ሐራም ውስጥም ከመስጂዱል ሐራም ውጪ ያሉ ሆቴሎች መስጂዶች አይደሉም ሆቴሎች ናቸው ያኒ ሰዎች ተከራይተዋቸው ወይም ደግሞ ኮንትራት ወስደው ወይ ገንብተዋቸው የሚጠቀሙባቸው ሆቴሎች በመስጂዱ ዙሪያ ስለሆኑ ብቻ ሙሰላ እዛው አለ ይባልና ይሄው የሚከለክል ነገር የለም ተብሎ መስታወት ስላለ ይያለ ውስጡ ነው ይሰግዳል ይሄ ብዙ ሰዎች ያየነው ነገር ስለሆነ ነው ካባ ድረስ ተሄዱ ማለት ነው እዛው ውስጥ ሆኖ ያው ሜዳው ላይ የሚሰግደው ሰው ይታያል ይላል በመስታወት የተዘጋ እንግዲህ ስንተኛው ፎቅ ላይ ሆኖ ነው አምስተኛው ፎቅ ላይ ስድስተኛው ፎቅ ላይ ከዚያም በላይ ሆኖ እዛው ሆኖ ይሰግዳል ሙሰላ ነው እዚህ ስገድ ይባላል አንዳንዱ እዛው ቁጭ ብሎ ይታዩኛል ይያለ ይሰግዳል ይሄ አይነት አይሆንም ለምን ወደ ሆቴል የሚገባው ወጀርባ ተዞሮ ምን ተብሎ ፎቅ ላይ ተወጥቶ ለዛው ስንት በሊፍት ተወጥቶ የሚኬድበት ቦታ ላይ እዛ ሆኖ ቁድዋ አይሆንም ከሱ የባሰ ያየ ነው አገራችን ውስጥ ተቀምጠው ከሐረም ኢማም ጋር ነው ሰግደው የተከተየ ብለው ቴሌቪዥን ከፍተው የሚሰግዱ ሰዎችንም ስለሆነ ነው ይሄን ሰዎች ዝም ብለው ሙባለጋ ማጋነንና ዝም ብለው ይቀልድ ይመስላችኋል ተጠይቋል ከፍተው የሚሰግዱ ሰዎች ምክያለቅሳሉ ደግሞ ያኒ መጀመሪያ ሰላቱ صحيح ይሆናል ከለቅሶ በፊት ይሄ አይነቱ ቁድዋ አይሆንም ባህር ተሻግሮ ማለት ነው ስንት በሺዎች ቢቆጠሩ ኪሎሜትሮች ርቆ ያኛውን ኢማም እየተከተልኩ እንዴት አድርገና በ0974 መጨረሻው 75 አባቴ ስኳር ታማሚ ነው መድኃኒት ይጠቀማል ለመጾም አቅም የለውም እንዴት ነው የሚያደርገው የሚል ጥያቄ ነው ስኳር ታማሚ የሆነ ሰው ቢጾም ይጎዳል ምንም እንኳን የስኳር ዲያቤት ደረጃዎቹ ቢለያዩ የሁሉም አንድ አይነት አይደለም ያው የስኳር መዋዠቅ ስለሆነ የስኳር የሚባለው ደረጃዎች አሉት እሱ ከፍተኛ ደረጃ የደረሰባቸው እዛ ላይ ያሉ ሰዎች በየጊዜው የተወሰነ ጊዜ ልዩነት ምግብ መውሰድ መቻል አለባቸው ግሉኮዛቸውን የሚያስተካክሉበት ነገር ማድረግ አለባቸው የሚወስዱት ነገር ይሄንን ካልወሰዱ ለከፍተኛ ጉዳት ሊገለጡ ይችላሉ ራስን እስከ መሳት ድረስ ከዚያም በላይ ህይወትን እስከ ማጣት የሚደርሱ ያሉ እና እንዲህ አይነትን ህመም ይድናል ተብሎ ተስፋ ቢኖር እውነትም መፍትሄ ያለው ሰው ታክሞ ይድናል ከተባለ ይጠብቃል እስኪሻለው ድረስ የጨጓራ ህመምተኛ ወይ ደግሞ የሆነ አካሉ ላይ ህመም ያለበት ሰው እስኪሻለው እንደሚጠብቅ ታክሞ ከዳነ በኋላ ይጾማል ይሄም እንደዚያው ነገር ግን አሁን ባለን እንግዲህ በመናቀው መረጃ ምንም እንኳን እዚያም ብቅ ቢሉ መረጃዎች ቢኖሩ ይድናል እንደዚህ ያርገው ሰዎች ሙሉ ለሙሉ ተሽሏቸዋል እዚህ ደረጃ የነበረው ስኳራቸው ተስተካክሏል እና የሚባሉ በተለያዩ አይነት የህክምና ዘርፎች ላይ ውጤት አምጥተዋል የሚባሉ ሙከራዎች አሉ ሰዎች በራሳቸው ይመሰክሩም አሉ አልሙሂም እውነት እንደዛ አይነት ነገር ከሆነ ሚድን ከሆነ ያቆየው ምንም ነገር መስጠት አይወጅበትም እስኪሻለው ድረስ ይጠብቅና መድኃኒቶችን ወስዶ ከተሻለው አህላ ወሰህለን ወደ ቀዳኡ ይገባል
ግን እኛ ድሮ የምናውቀው የነበረው ይሄ ህመም የሚድን ነገር አይደለም፣ የተዛባ ነገር ነው። ለመጀመሪያ አካባቢ መጀመሪያዎቹ ደረጃዎች ላይ ቢደረስበት ቶሎ የማከምና የማስተካከል ነገር ይኖር ነበር። ያን መርሐላ ካለፈ በኋላ ግን መስተካከል አይችልም የሚባል ነገር ነው የምናውቀው። በዚያ ከወሰድ ነው ድሮም ከመሸይኾቻችን የምንሰማው የነበረው መልስ ስኳር ታማሚ ህመሙ ማይድን ነውና በሽታው ማይድን ነውና መረዱን ላ ዩርጃ ቡርኡሁ ከሚባለው ውስጥ ይመደባል። ይድናል ተብሎ ተስፋ የማይደረግበት ህመም። ይሄ ሰው ደግሞ ዩፍዲ ኩለ የውሚን ፊድያ ይሰጣል። ፊድያ የጣዓሙ ሙድ ለሚስኪን ወይም ለፈቂር አንድ ሙድ እህል መስጠት ነው። በቃ ያችን የምትታፈስ እህል አገሩ ላይ በብዛት የሚበላ ስንዴ ከሆነ ስንዴ፣ ገብስ ከሆነ ገብስ፣ በቆሎ ከሆነ በቆሎ፣ ሩዝ ከሆነ ሩዝ፣ ሌላም ማሽላም ከሆነ ማሽላ አፍሶ ይሰጣል። በቃ እቺ ነች ዋጅቡ። ወደፊት ቀዷ አይወጅበትም። ይሄ አይሻለውም ብለን ተስፋ ካደረግን ነው ማለት ተስፋ ከሌለን ሙሉ ለሙሉ ተስፋችን ከጨለመ ስኳር ብቻ አይደለም በነገራችን ላይ ሌሎችንም በሽታዎች ይጨምራል። እንደዚህ አይድኑም ተብለው አንዳንድ ከፍተኛ ደረጃ የደረሱ የጨጓራ ህመሞችም የመፈወሳቸው ሁኔታ ከባድ ነው። ዝም ብሎ ማስታገሻ ነገር እየተወሰደ ህመሙን እየቀነሱት ይሄዳሉ እንጂ ሙሉ ለሙሉ አይሻልም የሚል ነገር አለና እንደሱም እንደዚሁ ቶሎ ካልበሉ እንዲህ አይነት ነገር ያጋጥማቸዋል ይባላል። ስለዚህ መጾም ያልቻለ ሰው ሚድን ከሆነ ምንም ነገር አይሰራም፣ ይጠብቃል፣ አይጾምም። ሲሻለው ይጾማል። ህመሙ ማይድን አይነት በሽታ ከሆነ የያዘው ያኔ በየቀኑ እያበላ ለአንዳንድ ደሃ አንዳንድ ሙድ እየሰጠ መቀጠል ነው። ጾም የሚባል ነገር አይወጅበትም። በ0975 መጨረሻው 63 የተላከልን ጥያቄ ኤችአይቪ እና ጨጎራ ያለበት ሰው መጾም ይፈቀድለታል ወይ? ያው ኤችአይቪ ምናልባት እንደ ሰውየው ያለበት የጤና ስታተስ ይታያል። ሁኔታው ምን አይነት ሁኔታ ላይ ነው ያለው የሚለው ይታያል። ቫይረሱ ስላለበት ብቻ ይሄ ሰው ሙሉ ለሙሉ መጾም አይችልም የሚባልበት ሁኔታ ላይ አይደለም። ብዙ ቫይረሱን ተሸክመው የሚኖሩ ሌሎች በሽታዎች ባለመጋለጣቸው ምክንያት ራሳቸውን እየጠበቁ ቢጾሙ፣ ስፖርት ቢሰሩ፣ ከባድ ስራ ቢሰሩ ምንም አይነት እነሱ ላይ የሚያመጣው ኢፌክት ሳይኖር ምንም አይነት የሚጎዳ ነገር ሳይመጣባቸው የሚኖሩ ሰዎች አሉ። ያው ተጓዳኝ በሽታዎች ወይም ደግሞ አብረው የሚመጡ በሽታዎች ናቸው። ቫይረሱ ካለ ነጭ ደም ሴልን የማዳከም ስራ ስለሚሰራ ይሄ ቫይረስ ለበሽታ ተጋላጭ መሆን ወይም ደግሞ ለበሽታ ከተጋለጡ ቶሎ የመዳን ከዚያ በሽታ ቶሎ የመዳን በሽታን የመቋቋም አቅማቸው ይደክማል። ነጭ ደም ሴል ተከላካይ ወይም በሽታን ተከላካይ ብለው ስለሚሉት ማለት ነው። በጤናው ዙሪያ የሚያወሩ ሰዎች የሚናገሩትን ነው። እና ኤችአይቪ ስላለበት ብቻ መጾም አይችልም አይባልም። አይጾም ይጾም የሚለው ነገር እንደዚሁ አይደለም የምንፈርደው። ቅድም የስኳር በሽተኛ ነገር ተነስቷል። ከዚህ ጋር የሚያያዝ ብለን በጥቅል ከጠቀስናቸው ውስጥ ከበሽታው ጋር ጾምን መቋቋም ማይችል በሚል ነው የምንወስደው። ከበሽታው ጋር ጾምን መቋቋም ማይችል ከሆነ አይጾምም። እሺ ካለ መጾም በኋላ ምን ያደርጋል የሚለውን ነገር በሁለት መልኩ እናየዋለን። ምንድነው? ጨጓራ ምን በለው፣ ኤችአይቪ ምን በለው፣ ይላም ሳምባ ህመም ምን በለው ይላም። ከዚህ ህመም በኋላ ድኑ ተሽሎት ቀዷ ሊያወጣበት የሚችልበት አቅም ይኖረዋል። ተስፋ አለ። ተስፋ ሲባል ዝም ብሎ በአላህ ላይ ተስፋ አይቆረጥም የሚለውን አባባል ሳይሆን ተለምዷዊ በሆነ ነገር ነው። እሱ ሐቅ ነው። በአላህ ላይ ተስፋ አይቆረጥም። ሰው የፈለገ ሊሞት ሞት አፋፍ ላይ ቢሆን እንኳን አላህ ይመልሰዋል በቁድራው ብቻ ነው። ምንም የሚያቀጥለው ነገር የለም። እና ሁኔታውን አይተን የማይድን ነው ከዚህ በኋላ ምንም ቢደረግ ማይድን በሽታ ነው ከተባለ ፊድያ እየሰጡ መኖር ነው። አይጾም። የሚድን ነው ከተባለ ይጠብቃል። ሲድን ሲሻለው ይከፍላል። ቀዷ መውጣት ብቻ የሚጠበቅበት ማለት ነው። ስለዚህ ጨጓራ ይባል፣ ኤችአይቪ ይባል፣ ስኳር በሽታ ይባል፣ በጥቅል ሌሎችም አይነት በሽታዎች ቢኖሩ የጉበት በሽታ ይኖርበት ሰው ሌላም ይኖርበት ካንሰር በሽታ ይኖርበት
ሌሎችንም አሁን ጠቅሰን ማንጨርሳቸው በጣም ኃይለኛ ከባድ የሚባሉ በሽታዎች አሉ፣ ህመሞች። እንደዚህ አይነት ነገሮችን በአጠቃላይ ደምረን የሚድኑ ከሆኑ አይጾሙም። ያው አሞታልና አሁን አይችልምና ቀዷ ያወጣል። ምን የሚሰጠው ነገር የለም። ማይድን ከሆነና ተስፋ ከሌለው ለየቀኑ ለየረመዳኑ ቀን በየቀኑ አንዳንድ ሙድ እየሰጠ ይኖራል፣ አይጾምም። በ0921 መጨረሻው 58 የተላከልን ጥያቄ ምንድን ነው የሚለው፣ ልጄ 6 ዓመቱ ነው። ጎረቤታችን ደግሞ ክርስቲያን አለና እዛ ቤት ስጋ ልብላ ወይ ብሎ ሲለኝ ብላ አልኩት። ይሄ ከሸሪዓችን አንጻር እንዴት ይታያል ይላል። ይሄ ክልክል ነገር ነው። ልጅን ሐራም ነገር የበከተ ነገር ወደ ሆዱ እንዲገባ መፍቀድ የተከለከለ ነው። 6 ዓመት የሆነው 2 ዓመት የሆነው ጎረምሳ ይሁን ገና ጨቅላ ህፃን ይሁን የሚለው አይታይም። ይህ ነገር የተነጀሰና በክት እንደሆነ እናውቃለን። እኔ ሲያርዱ የአላህን ስም ሳይሆን ሌላን ጠርተው ነው የሚያርዱት። ስለዚህ የበከተን ነገር እንዲበላ ለልጅ መፍቀድ ወላጅ ላይ ክልክል ይሆንበታል፣ ሐራም ይሆንበታል። አንዳንዶች እሱ ልጅ አይደለም ወይ ገና መቼ ለመጠየቅ ደረሰና ይላሉ። ልጅ ቢሆንም እኛ መከልከል መቻል ነው ያለብን። ልጆችንም ቢሆን ከእንዲህ አይነት ነገሮች እንኳን ፈቅደንለት ሄድና ብላው ብላ ማለት አይደለም። እኛ ሳንፈቅድለት በልቶ እንኳን ብናገኘው ተዕዲብ ማድረግ መቻል አለብን። ሁለተኛ እዛ ቤት ሄደህ እንዳትበላ እንዲጸየፈው ማድረግ ነው ያለብን። ይሄ ልጅ ዛሬ በልጅነቱ የለመደ ትንሽ አደግ ሲል እናት አባቱን አትሂድ ቢሉት እንኳን ባክተው እያለ ሊሄዱላ ይችላል። ቀልብ የሚያደርቅ ነገር ነው የሐራም ስጋ። ሐራም ነገር የበከተ ነገር ቀልብ ላይ ጥቁር ነጥብ ይጥላል። ልጁን እያቆሸሽ ነው ማለት ነው። ስለዚህ ናም በዚህ እድሜው ላይ ወንጀል አይጻፍበትም። አዎ አይጻፍበትም። በዚህ እድሜው ላይ ሙከለፍ አይደለምና ወንጀል ሰርተሃል አይባልም። ወላጅንሳ ይሄን ያዘዘውን ወላጅ እሱም ግን ወንጀል ላይ ጥሏል። ስለዚህ የመፍቀድ የሚባለው ነገር እንዴት እንደሚቀላቸው አላውቅም። ሱብሃንአላህ። ምናልባት እኛ እኮ የኛ ስጋ ለነሷራዎች ሐላል ነው። እነዚህ ነሷራዎች የኛን ስጋ እንዴት እንደሚጻይፉ እናያለን። በዱርዬው ምናምን ካልሆነ በስተቀር በተለይ አማኝ ነኝ የሚለው ቤተክርስቲያን ምናምን የሚመላለሰው አይነካም። ቢላ የበዓል ቀን መጥቶ ዳቦ ሲቆረስለት ስጋ ባልነካው ቢላ ነው ይለው። ዳቦ ልፎ ዳቦ እንደተቆርሶ ሲሰጠው ማለት ነው አልተነካካም አይደል ነው። እኛ ሐላል ሆኖላቸው ማለት የኛ ስጋ ራሱ ሐላል ሆኖላቸው፣ እነሱ ግን የሚያርዱት የአላህን ስም ሳይሆን አባት ልጅ ምናምን ብለው የሚያርዱት በክቷል። ይሄ የበከተን ስጋ እኛ እንዴት አድርገን ነው አቅልለን ልጃችን እንዲበላ ምንልከው ወይስ ምንፈቅድለት? እና እንደዛ ሐላሉን እንደዛ የሚጸየፉ ሰዎች እኛ ሐራማቸውን ልጃችንን ለማቀብና ለመከልከል ምን አገደን? ዋጅብ ሆኖብናል መከልከሉ፣ መራቁ ግዴታ ሆኖብንና ይሄ ያው ፊጥና ይፈልጋል፣ ትንሽ አእምሮ ብስለትም ይፈልጋል። ጋፊል አለመሆን በእነሱ ተአሲር ተጽዕኖ ስር አለማደር ማለት ነው። አሁን ብዙ ጊዜ የነሷራ ክርስቲያን ቤተሰቦች ምንድነው ጎረቤቶች ምናምን በተለይ በዝምድና የሚቀላቀሉ ሰዎች ካሉ ተሳሁል ያደርጋሉ፣ እንዲህ አይነት ነገር ላይ ይዘናጋሉ። ምን ችግር አለ? የእነሱን እናከብራለን የእኛን ያከብራሉ ይልሃል፣ የእኛን እንበላለን የእነሱን እንበላለን የእኛን ይበላሉ ይልሃል። እንደዚህ አይደለም። ሸሪዓው ምን ይላል የሚለውን ነገር አውቆ ነው መስራት። በ0917 መጨረሻው 91 የተላከልን ጥያቄ ምንድን ነው የሚለው፣ ሙስሊም ወንድሜ ወደ አኺራ ሲሄድ ልጆችን ትቶ ነበረና እሱም ከተው ገንዘብ እንዲሁም ደግሞ እኔ ከሰባሰብኩላቸው የተወሰነ ገንዘብ አለ ለልጆቹ የሚሆን። አሁን ያ ገንዘብ አመት ሞላው። ከዚህ ገንዘብ ላይ ዘካ ማውጣት ግዴታ ይሆናል ወይ ይላል። እንዲህ አይነት ገንዘብ አሁን ባለቤቱ ማን ነው ተብሎ ከታየ እየነገዱበት ያለ ገንዘብ አይደለም። ቢካፈል ደግሞ ለብዙ ሰው ለቤተሰቡ ቢካፈል ትንሽ የሚደርሳቸው አይነት ገንዘብ ነው።
የአንድ ሰው ገንዘብ ሆኖ ወይ የንግድ ገንዘብ ሆኖ አሊያም ደግሞ የተከማቸ ገንዘብ ሆኖ ዞሮ አመት ሞልቶታልና ዘካት ይወጣለት ቢባል አይደለም። ይሄ ገንዘብ ለነሱ ሊከፋፈል የተቀመጠ ገንዘብ ነው። ምናልባት መጠን ላይ ደርሶ ከሆነ ኒሷብ የሚባለው ነገር ላይ ደርሶ ቢሆን ዘካት ግዴታ የሚሆንበት የገንዘብ መጠን አለ። ያን የሚያክል መጠን ያለው ገንዘብ ከሆነ ያ ለአምስት ሰው ለአራት ሰው ሲካፈል የዚያ ሩቡዕ ነው የሚሆነው። ያ እያነሰ ነው የሚሄደው። የማን ገንዘብ ነው ይባል? የከሌ ተብሎ የሚታሰብ ገንዘብ ይላል። ስለዚህ አንድ ሰው ብቻውን ገንዘቡን አደልቦ አስቀምጦ አከማችቶ ኒሷብ ሞልቶት ዞሮ አመት ከሞላ ዘካት ይወጅበታል። ይሄኛው ግን ያኒ ሁሉም ሰዎች በቃ አንቺ ጋር ይቀመጥልኝ ወይም አንተ ጋር ይቀመጥልኝ ብለው ያስቀመጡት አይነት ገንዘብ ልስጣችሁ ይባላሉ። አንድ ጊዜ ቆይ ያም እሱም مثلا ልጆችም مثلا እናትም በቃ ይቀመጥ አሁን አይደለም ሌላ ጊዜ ስንፈልገው እነሱ ደግሞ ሊያስቀምጡ ይችላሉ። እንዲህ አይነቱ ገንዘብ ለአንድ ሰው ያለው የአንድ ሰው ገንዘብ ሆኖ ኒሷብ እስካልሞላው ድረስ ዘካት አይወጅበትም። የአመት ቢዞርም ዘካት ግዴታ አይሆንም። መርሐባ። እንግዲህ ከሰዓት አንፃር እዚህ እናቆማለን። ዶክተር ለሰጣችሁን ማብራሪያ ባረከላሁ ፊኩም። ተመልካቾቻችን የተከታተላችሁ የነበራችሁት ጠይቁ ፕሮግራማችንን ይመስል ነበር። የተለያዩ ጥያቄዎች ካሏችሁ አሁንም ላኩልን። ረመዳን እየመጣ ነው። ከመግባቱ በፊት ማወቅ ያለብንን ነገር ማወቅ አለብን። ከመግባታችን በፊት እያንዳንዱን ነገር አጅር እንድናገኝበት ደግሞ ሐራም የሆነ ነገር እንዳንሰራ እንዳንሳሳትም ቀድሞ መጠየቅ ያስፈልጋልና የዲን ጉዳይ ስለሆነ ሁላችንም ኢንሻአላህ የማናውቀውን ነገር ጠይቀን መረዳት ላይ መበርታት ይኖርብናል። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሌሎች ያሱና ፕሮግራሞች ይቀጥላሉ። እኛ ከወዲሁ እንሰናበታችኋለን። ቀጣይ ኢንሻአላህ ተዓላ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።